መጽሐፍ ቅዱሱ የሚፈቅደው ድረስ እንሄዳለን። ከዛ ውጪስ ብዙ አትጨነቁ፣ ስትሄዱ ታገኙታላችሁ። ብዙ አትጨነቅ፣ እንዳለህ ብቻ እርግጠኛ ሁን። በክርስቶስ ደም በኩል በመስቀሉ ሞት በኩል ተረጋግጦ እጃችን ላይ የገባ ርስት አለ፣ ተቀብለናል። እንዳልተቀበለ ሰው እንዳትኖሩ። የእግዚአብሔር ቃል እውነት ነው። እግዚአብሔር እኮ እኔ አቅራቢ ነኝ፣ አይጎልብህም። ለምንድን ነው የምታጠራቅመው? ቼክ ማድረግ ያለብህ የኔን አብሮነት ነው። አረ ጎተራህን ቼክ አታርገ፣ እኔን ቼክ አርገኝ፣ እኔ ልኑር እንጂ ካንተ ጋር። ይሄ ምንድን? ህይወት ሰጪ ነኝ፣ ምግብ አይደለም ህይወት እያኖርኩ አይደለም ወይ? በምን እርግጠኛ ነህ? ኢየሱስ ሚዲయేተር ብቻ ሳይሆን ቴስታተር ሆነ። አሁን መሃል ላይ ገብቶ እኔና አብን የሚያማልድ አይነት ብቻ አይደለም። እኔን ወደ አብ የሚያማልደኝ ብቻ ሳይሆን መስዋዕቱ ሆኖ ሞቶ የተናገረውን ቃል ፈጻሚ ሆነ። ኢየሱስ በመስቀል ላይ ሲሞት የሰማይ ርስት ማረጋገጫ እጄ ላይ ገባ። የማይንድ ሴታፕህን እዛ ላይ ስኮፕህን ትልቅ አርገው። ትንሽ ነገር ይሆናል፣ ለዚህ አይጠረጠርም እግዚአብሔር። ለዘላለም አምኜው ለመሬት ተጠረጥረዋለሁ እንዴ? ዘላለም ያኖረኛል ያልኩት አምላክ መሬት ላይ ምግብ ያበላኛል ተብሎ አይ በፍጹም እሱም አይሄድም። ከወንጌል ጋር ራሱ ይጋጫል። ግን አይናችን እዛ ላይ ይሁን። እምናገኘውና እምናጣው ነገር ለምስጋናና ለኮምፕሌን አይሆንም ማለት ነው። ኦሬዲ ቋሚ መስጋኛ ያደርገናል ያኛው። ይሄኛው ከመጣው ካስፈለገኝ እጠቀማለሁ፣ ካልሆነስ ቢመጣ ራሱ ባይዘው ተታው ትሄዳለህ። ከሚበልጠው ነገር የሚያዘገይ ከሆነ አያያይ ግዴለም አንተ ከፈለክ ተጠቀመው ብለህ ለሌላ ሰጥተህ ትሄዳለህ። መስዋዕት የሚቀርበው ለምንድን ነው? ደም የሚፈሰው ለምንድን ነው? እንስሳትን ለምንድን ነው አምጥተው መስዋዕት አድርገው ደማቸውን የሚያፈሱት? በዛ ኃጢአተኛ ምትክ ነው። ጀጅመንት ዲማንድ የሚያደርገው ሰብስቲቲዩት ነው። የሚተካ መሃል ላይ የሚገባ ይጠይቃል። ካልሆነ አንተን ይበላል። ፍርዱ አንተን ያገኛል። አንተን እንዳያገኝ ተክቶ የሚገባ ይፈልጋል። ስለዚህ ኢየሱስ እነዚህን ሶስቱንም ሆኗቸዋል። ለፎርጊቭነስ ደም አፍስሷል። ለእኔ ፍርድ ሰብስቲቲዩት አርጎኝ ገብቷል። ትሞታላችሁ ያለን እኮ አብ ኢየሱስ ያሳየውን ለማሳየት አብ እንዴት ኮሚኒኬት ያርገን? ስለዚህ ኢየሱስ እኔ ወርጄ ያስረዷችሁ የአባቴን ነው። አብ ሊነግርህ የፈለገው እኔ የነገርኩህን ነው። ሊያሳይ ሲታገል የነበረው እኔ ያሳየውክን ነው። ዴስቲኒ አሁን እኔ እምወስድ ጋ ነው አብ የፈለገ። ስለዚህ አብ እርሱ በእኔ በኩል በሙላት በእናንተ መካከል ተገልጧል። ለድነታችን የሚሆነውን በሙሉ ኢየሱስ ነግሮን ሄዷል። የጸና ርስት በኢየሱስ ደም ተረጋግጧል። በኢየሱስ የመስቀል ሥራ ተረጋግጧል። ኢየሱስ መስቀል ላይ ሲሞት ርስቱን ተቀበልን። ባይዘዌ መሬት ላይ ሲመጣ ታምራት ሲያደርግ ዝም ብሎ ሲመላለስ ሲወጣ ሲገባ አይደለም፣ ሲሞት ነው የተረጋገጠው። ሞቱ መረጋገጥ ነበረበት። ኢየሱስ መስቀል ላይ ሞተ፣ ርስታችንን ተቀበለ። ኢየሱስ ተዋርዶ ዝቅ ብሎ ራሱን ባዶ አድርጎ የባሪያ መልክ ይዞ በሰው ምሳሌ ተገኝቶ ያንን ሁሉ የተጎዳ አይነት ኑሮ መሬት ላይ 33 ዓመት ተኩል ኖረ። ካልሞተ ግን ህይወቱን ካልከፈለ ግን የኔ አይጸናም። ዲማንድ ያደረገው ኢየሱስን ዴዝ ነው፣ ኦልዌይስ ማለት ነው። አንዳንዴ እንዳይመስልህ አንተም በህይወት እያለ ከተናዘዝክ ኑዛዜ ምን እንደሚጠይቅ ታውቃለህ? ሞት ይጠይቃል። ዕብራውያን ምዕራፍ 9 ከቁጥር 16 እስከ 22 የጌታ ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ኑዛዜ በሚኖርበት ጊዜ የተናዛዡን ሞት ማረጋገጥ የግድ ነው። ምክንያቱም ኑዛዜው የሚጸናው ሰውየው ሲሞት ብቻ ነው። ነገር ግን ተናዛዡ በህይወት እስካለ ድረስ ኑዛዜው ዋጋ አይኖረውም። ስለዚህ የመጀመሪያው ኪዳን እንኳ ያለ ደም የጸና አልነበረም። ሙሴ ያንዳንዱን የሕግ ትእዛዝ ለሕዝብ ሁሉ ከተናገረ በኋላ የጥጆችን ደም ከውሃ ከቀይ የበግ ጠጉርና ከሂሶጵ ጋር ወስዶ በመጽሐፉና በሕዝቡ ላይ ረጨው። እንዲህም አለ፣ እንድትጠብቁት እግዚአብሔር ያዘዛችሁ የኪዳኑ ደም ይህ ነው።
እንዲሁም ድንኳኒቱንና ማገልጊያ ዕቃውን ሁሉ በደም ረጨው። በእርግጥ ከጥቂት ነገሮች በስተቀር ሁሉም ነገር በደም መንጻት እንዳለበት ሕጉ ያዛል፣ ደም ሳይፈስ ስርየት የለምና። ጌታ የተመሰገነ ይሁን። እስከ ባለፈው ሳምንት ድረስ ላለፉት 3 ሳምንታት ይመስለኛል የኢየሱስ ደም ዙሪያ ላይ አብረን ብዙ ስንካፈል ቆይተናል። የኢየሱስ ደም ዙሪያ ላይ ብዙ ወደ ኋላ እየተመለስኩ አልናገርም፣ ምክንያቱም ክፍሎቹ ራሳቸው በጣም ተመሳሳይ ነገሮችን የዚህ ደብዳቤ ጸሐፊ ደጋግሞ ያነሳል። አንድ ጉዳይ ተደጋግሞ ከተነሳ የዛ ክፍል ዋና ሐሳብ ስለሆነ የዚህ ደግሞ ደብዳቤ ጸሐፊ ስፔሻሊ ዕብራውያኑ አይሁዳውያን ስለሆኑ እንዲያውቁለት የሚፈልገው ነገር አለ። የክርስቶስን የመስቀል ሥራ፣ በዚያ ላይ ደግሞ የፈሰሰውን ክቡሩን የክርስቶስ ደም መስዋዕትነቱን፣ ሊቀ ክህነቱን በደንብ አድርጎ እያስረዳ ነው እየመጣ ያለው። እኛም አብረን ከእነሱ ጋር ተከትለናቸው ነው የምንመጣው እና የፈሰሰ ደም አለ ብለን በጣም ረዘም ያለ ጊዜ ተነጋግረናል። ባለፈው ሳምንት በክርስቶስ ደም ምክንያት ድል አለን ብለን እሱን ተናግሬ ነው አይደል የጨረስኩት። በክርስቶስ ደም ምክንያት የተገኘ ድል አለ። ራእይ 12:11 አካባቢ ሄደን እንዳነበብን አስታውሳለሁ። ከበጉ ደምና ከምስክርነታቸው ቃል የተነሳ ድል ነሱት አይደለም የሚለው። ከበጉ ደም እና ከምስክርነታቸው ቃል የተነሳ ድል ነሱት። ስለዚህ የኢየሱስ ደም የድላችን ምክንያት ነው። ባለ ድል የሆነው አሸናፊ የሆነው ከኢየሱስ ደም የተነሳ ነው። ማንም በሌላ መንገድ በምንም አይነት መንገድ ድል ሊያደርግ አይችልም። ጠላታችን ዲያብሎስ ነው። ድል የተደረገው በክርስቶስ ኢየሱስ የመስቀል ሥራ ነው። የኛ ድል የጸናውና የተረጋገጠው ከኢየሱስ ደም የተነሳ ብቻ ነው። ምንም ነገር በእግዚአብሔር ቤት ውስጥ ከተለማመድን ከኢየሱስ ደም የተነሳ እንለማመዳለን። ምንም ነገር የምናደርገው ከሆነ በእግዚአብሔር ቤት ውስጥ ከኢየሱስ ደም የተነሳ እግዚአብሔር ይቀበለናል። ክብር ለእግዚአብሔር። ኢቭን ሴንተር ኦፍ ወርሺፓችን ክርስቶስ ኢየሱስና በመስቀል ላይ የሰራው ስራ አይደል? እግዚአብሔር ይመስገን። ይህንን ተናግረናል። እንደገና ዮሐንስ ወንጌል ምዕራፍ 6 ነው 7 ላይ ሄደን ደግሞ አይተናል አይደል? ስጋዬን ያልበላ ደሜን ያልጠጣ የአባቴን መንግሥት ሊወርስ አይችልም ያለበት ላይ ስጋዬን በልታችሁ ደሜንም ጠጥታችሁ የዘላለም ሕይወት። ስለዚህ የኢየሱስ ደም የዘላለም ሕይወት ማግኛ ነው፣ የኃጢአት ስርየት መቀበያ ነው የሚሉት እነሱን ተመልክተናል። ከዛ ቁጥር 15 ደግሞ ስለ ርስት፣ እሱን ምዕራፍ 10 ላይ በደንብ በስፋት ስለሚያነሳው እሱን አብረን ባለፈውም እሱንም እንዳነሳው ታስታውሳለሁ። ክብር ለኢየሱስ ይሁን። ከዛ ከቁጥር 16 ጀምረን ደግሞ ዛሬ በጣም ትንሽ ሐሳብ አብረን እንካፈልና እጨርሳለሁ። ይሄ በጣም አስገራሚ ጸሐፊ ነው። በጣም አስገራሚ ጸሐፊ ነው። ሰዎቹን ለማስረዳት የሚሄድበት ርቀት በጣም ያስደንቀኛል። እና ከላይ ቁጥር 15ን ስለ ርስት አወራና ከዛ ርስቱን የምናገኝ ሰዎች እኛ ባለ ተስፋ ሆነን የተቀመጥን በሰማይ የተዘጋጀ ርስት የሚጠብቀንን እኛን ከዚህ ርስት ጋር የምንገናኝበትን መንገድ የዚህ ደብዳቤ ጸሐፊ ደግሞ እንደገና ግልጽ እያደረገ ይናገራል። ቁጥር 16 እና 17 ምንድን ነው የሚለው? ኑዛዜ በሚኖርበት ጊዜ የተናዛዡን ሞት ማረጋገጥ ግድ ነው። እሺ ቁጥር 17 ምክንያቱም ኑዛዜ የሚጸናው ሰውየው ሲሞት ብቻ ነው። ነገር ግን ተናዛዡ በሕይወት እስካለ ድረስ ኑዛዜ ዋጋ። በጣም አስገራሚ ሰው ነው። በጣም ትክክለኛ ሎጂክ ነው አምጥቶ እግዚአብሔር ለኛ የሰጠንን ርስት እንዴት አድርገን እንደምንወርስ እያቀረበ ያለውና አሁን ይሄ ሰውዬ ምንም አሁን ወደ ቴክስቱ ገና አልመጣም አይደል? ወደሚያነሳው ሐሳብ እኮ አልመጣም። አሁን ቁጥር 16 እና 17 እኮ ኑዛዜው እውነት እንዲሆን የተናዛዡን ሞት ማረጋገጥ ግድ ነው። የተናዘዘው አካል እስካልሞተ ድረስ የተናዘዘለት ሰው የተናዛዡን ቃል ተሸክሞ ሄዶ ርስት አለኝ ይገባኛል እወርሳለሁ ማለት አይችልም። ስለዚህ ኑዛዜ የተቀበለ ሰውዬ ቁጭ ብሎ የተናዛዡን ሞት ይጠብቃል። ኑዛዜው እንዲረጋገጥ፣ ኑዛዜው ኮንፈርም እንዲሆን ተናዛዡ መሞቱን ማረጋገጥ ግዴታ ነው። ቃሉን ብቻ መያዝ እንደ ተስፋ ሆኖ እንደ ዋስትና ሊሆነን ይችላል። ነገሩ ግን እውነት ሆኖ የሚጸናው ተናዛዡ ሲሞት ብቻ ነው። ሌጋሊ
የሕግ አካል መጥቶ የተነገራችሁን ወይንም የተቀመጠላችሁን ርስት የሚሰጣችሁ ተናዛዡ በሕይወት አለመኖሩን አረጋግጦ ነው። ስለዚህ ራቲፋይ የሚሆነው የሚጸናው የሚረጋገጠው እጃችሁ ላይ የሚገባው የኔ ነው የምትሉት ሕጋዊ የምትሆኑት ተናዛዡ ቃል የገባው ተስፋ የሰጠው ሲሞት ነው። ካልሞተ በቀር ኑዛዜው በቃል ብቻ የተቀመጠ ተስፋ ነው። በርግጥ የሰውየው ነው። በርግጥ ተስፋ የተገባለት ወይንም የተነገረው ሰውዬ የሱ ነው። የኔ ነው ብሎ ግን በእርግጠኝነት ነገሩን ለመቆጣጠርና ለመውረስ ተናዛዡ መሞት አለበት። ይሄ በጣም ኖርማል ናቹራል ሁሉም ዓለም ላይ የኛ ነገር ጨምሮ ሰው ሁሉ የሚተዳደርበት ነው። ቤተሰብ ከኛ ቀድሞ ያለ ሊያወርሰን የሚፈልግ አካል ካለ ሊሞት ሲል የመጨረሻ ቃል ሲባል እንትኑን ለእንትና እንትኑንም ለእንትና መሬቱን ለምወዳት ለትንሿ ተናዛዡ የሚያወጣት ቃል የመጨረሻዋ ቃል አገሪቷ ላይ ባለ የመጨረሻ ስልጣን ተፈጻሚ ናት። የሰውየው ስለሆነ ልክ ሲሞት አሁን የሰለጠነው ዓለም በጣም ብዙ ሰው ለመንግስት ተናዞ ይሞታል። እኔ ስሞት ይልና በጣም ትልልቅ ፕሮፐርቲ ለመንግስት ይሰጣል። አንዳንድ ሰው ደግሞ ለልጁ ይሰጣል፣ ለሌላም ሰው ይሰጣል። ኑዛዜ ግን አሁን ሰውየው እያቀረበ ያለው ኑዛዜ እውነት የሚሆነው ተናዛዡ ሲሞት ነው። ከዛ ውጭ ተስፋ ነው። ክብር ለእግዚአብሔር ይሁን። ሰውየው አሁን ቁጥር 17 ላይ እያቀረበ ያለው እሱን ነው። ሰውየው በሕይወት እስካለ ድረስ ብሎ ምንድነው የሚለው? ኑዛዜ ዋጋ አይኖረውም። ቃል ብቻ ነው፣ ንግግር ብቻ ነው ኑዛዜው። ዋጋ የለውም። አለኝ ትላለህ፣ ያንተ አይደለም። ሰው መጥቶ አሳየኝ ቢል የለህም። እና ኑዛዜ የሚለው ቃልና ወደ ላይ ደግሞ ቁጥር 15 ላይ ስትሄዱ ኪዳን የሚል ቃል ኪዳን አይደል? አሁን ኪዳን የሚለው ቃልና ኑዛዜ የሚለው ቃል ባይዘው ሁለቱም አሁን ኮቨናንትና ቴስታመንት ብለው የተረጎሙት አንድ የግሪክ ቃል ነው። ዲያቴኬ ኪዳንና ኑዛዜ ማለት ነው። ተመሳሳይ ቃል ነው የሚጠቀመው። እንደው በእውነት ነው የምላችሁ 380 ጊዜ ነው ተጠቅሷል ይሄ ቃል ባይዘው ኪዳን የሚል 380 ጊዜ። ስፔሻሊ ደግሞ ዲያቴኬ የሚለው የግሪኩ ቃል ለብቻው ማለት ነው 380 ጊዜ። 5-6 አካባቢ ሊሆን ይችላል ኪዳን ተብሎ የገባው። የተቀረውን በሙሉ የገባው ቴስታመንት፣ እሱም ኪዳን ነው አይደል? በአማርኛ ምንም በለው በሱ ያዙት። ኮቨናንትና ቴስታመንት ብላችሁ ያዙት፣ ኪዳን ብቻ ስለሆነ እና ኑዛዜንም የሚጠቀመው አንድ ወጥ የግሪክ ቃል የሚጠቀመው ለኑዛዜ የሚጠቀመው እሱን ነው። እግዚአብሔር በቀደመው ኪዳን በብሉይ ኪዳን አንኮንዲሽናሊ እግዚአብሔር ከሰዎች ጋር እንደነዚህ አይነት ነገሮች አድርጎ ያውቃል። አንኮንዲሽናሊ ለምሳሌ ከኖህ ጋር እግዚአብሔር ኪዳን አድርጓል። የመጀመሪያ ከኖህ ጋር አድርጓል አይደል? እግዚአብሔር በተገለጠ መንገድ ዘፍጥረት ምዕራፍ 8 እና ምዕራፍ 9 ስታነቡ ያለ ሰው ጣልቃ ገብነት ኖህና እግዚአብሔር ሲያደርጉ ኖህ ምንም ያዋጣው ነገር የለም። እግዚአብሔር ኪዳን አደረገ። ከዚህ በኋላ ብሎ እግዚአብሔር ይህንን ኪዳን አድርጌያለሁ አለ። ከዛ ደግሞ በጣም ደጋግመን ኪዳንን ስናነሳ የምናነሳው አባታችን አብርሃም ጋር ደግሞ ዘፍጥረት ምዕራፍ 15 ላይ እሱም ጋር ደግሞ ምንም አብርሃም በሌለበት አይደል? ሁሌ እንደምንለው አብርሃም ላይ ከባድ እንቅልፍ ጥሎበት አብርሃም ከተኛ በኋላ እግዚአብሔር ብቻውን ኪዳን አድርጎ ሄደ። አብርሃም ከእንቅልፉ ሲነቃ እኔ ብቻዬን አድርጌ ሄጃለሁ፣ አብርሃም አይዞህ አትድከም አለው። ምን ነው እግዚአብሔር ሲለው ለዚህ ኪዳን እኔ የታመንኩ ነኝ አለ። በእምነት ስለሚገኝ ጽድቅ ነው አይደል? አሁን ሁለቱም እየሰበኩን ያሉት፣ ኖህም እየሰበከን ያለው በእምነት የሚገኝ ጽድቅ ነው። አብርሃምም እየሰበከን ያለው በእምነት የሚገኝ ጽድቅ ነው። ከዛ ዘጸአት ላይ ሲመጣ ግን እግዚአብሔር ኪዳን ሲያደርግ በመካከል የሚሰዋ መስዋዕት ይቀርባል። ከዛ በእነሱ መታዘዝና በእግዚአብሔር ለኪዳን ታማኝ በመሆን መካከል መደረግ ጀመረ። አሁን ዘጸአት ላይ ከእስራኤል ሕዝብ ጋር እግዚአብሔር ሲያደርግ ብቻዬን አረጋለሁ አይደለም ያለው። እናንተም ኑ አለ እግዚአብሔር፣ አብረን እናርገው አለ። እናንተ በዚህ በሕጌ ትሄዳላችሁ፣ ለኪዳኑ
እንደ የተጻፈ ቃል ሆኖ የሚቀርበው መጽሐፉ ነው። ለዛ ነው ሙሴ የኪዳኑን ደም የመስዋዕቱን ደም ያመጣና በመጽሐፉ ላይ ረጨው የሚል ሳነብ አስተውላችኋል። መጽሐፉ ላይ ረጨው የሚለው ሁለቱ ኪዳን የሚገቡ አካላት የሚተዳደሩበት ደንብ ማለት ነው። አሁን እግዚአብሔር ሕጉን እንደዛ አረገው። አሁን ሁለታችንም ለኪዳናችን ታማኝ ለመሆናችን እንደ መተዳደሪያ ይሄው አለ። ስለዚህ ሙሴ በመሰዊያው ላይ፣ በሕዝቡ ላይ፣ በመጽሐፉ ላይ ደሙን ይረጫል። ሁለቱ ግን ቀድሞ የተደረጉት ሁለቱ ግን አንኮንዲሽናል ናቸው። ቀድሞ ሁኔታ የላቸውም። እግዚአብሔር ብቻውን ነው ያደረገው። ሁለቱም አዲስ ኪዳን ላይ መጥተው ሲነገሩ ለምሳሌ ኖህ እዚህ መጽሐፍ ላይ ያለ ባይዘው ዕብራውያን ላይ ያለ 11:7 ዕብራውያን ምዕራፍ 11 ቁጥር 7 ብቻ ናት የኖህ ሌላ ቁጥር የለውም። ሰውየው ስለ ብሉይ ኪዳን ያን ሁሉ ሲያወራ ይሄ ሰውዬ ለኖህ አንድ ቁጥር ነው የሰጠው። አንድ ቁጥር ኖህ በእምነቱ ነው የሚለው። በቃ መርከብ ሰራ አለና ዓለምንም በዚህ ኮነነ በእምነቱ። አሁን ሰው በእንጨት ነው መርከብ የሚሰራው፣ ኖህ በእምነት ነው የሰራው። አሁን ዘፍጥረት ላይ በእንጨት ሰራ ነው የሚለው፣ ዕብራውያን ላይ ሲመጣ በእምነት ሆነ። ክብር ለኢየሱስ ይሁን። በእንጨት ሰርቶ በእምነት ሆነ። መርከብ መስራት ነው ዘፍጥረት ላይ። አዲስ ኪዳን ላይ ዓለምን መኮነን ሆነ መርከብ መስራት። ስለዚህ እግዚአብሔር ኪዳን አረጋው በእምነት ስለሚገኝ ጽድቅ። ባይዘዌ በእምነት የሚገኘው ጽድቅ ወራሽ ሆነ ይላል ዘፍጥረት እዚህ ዕብራውያን 11:7 ላይ በእምነት የሚገኝ ጽድቅ። አዲስ ኪዳን ያለው ባይዘዌ በእምነት የሚገኝ ጽድቅ በክርስቶስ ኢየሱስ የመስቀል ሥራ ምክንያት የመጣ ነው። ይሄ ሰውዬ የዚህ ጥላ ሆኖ ከሩቅ ተመልክቶ ከሺህ ዓመታት በኋላ የሚሆነውን ቆጠረ። እግዚአብሔር ያንን ኪዳን ቆጥሮለት በክርስቶስ ኢየሱስ የመስቀል ሞት ውስጥ ቀላቅሎ በእምነት የሚገኝ ጽድቅ ወራሽ አለው። አባታችን አብርሃምም ዘፍጥረት 15 ላይ አብርሃምም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ክብር ለእግዚአብሔር ይሁን። ሌላኛው የተገባው ከእስራኤላውያን ጋር ነው። ከእስራኤላውያን ጋር የተገባው በጣም ጠንካራ ነው። እግዚአብሔር አላስተኛቸውም። እንደና አብርሃም እንቅልፍ አልጣለባቸው። ቁሙ አላቸው። እኔ እመጣለሁ፣ እናንተም ቁሙ። ሕጉ መሃል ላይ ይቀመጣል፣ ኪዳን እናርጋለን። ይህንን ሕግ ስትጠብቁ ከነዓን ትገባላችሁ አላቸው። ካልሆነ እኔ ለኪዳን ያልጠየቅም አለ እግዚአብሔር። አያሌ ሕዝብ በምድረ በዳ ቀረ የሚል ቃል መፈቻል። በሚበዙት ደስ አላለውም እና እዛ ምንድነው አንደኛ ቆሮንቶስ ምዕራፍ 10 ላይ ነው። በሚበዙት ደስ አላለውም፣ በምድረ በዳ ወደቁ። እድሜያቸው ከ19 ዓመት በላይ ከሆኑት መካከል ከነዓን የገቡት ሁለቱ ናቸው አይደል? ኢያሱና ካሌብ ብቻ። ሌላው ከ18 ዓመት በታች ሆነና አዲስ ትውልድ ነው የገባው። ሌሎቹ ለምንድን ነው ምድረ በዳ ላይ የቀሩት? እግዚአብሔር ኪዳን ሲያደርግ ኑ ብሎ ጠርቶ አቁሞ እሱም መጣ። ሕጌን ጠብቁ፣ እኔ ላልኳችሁ ነገር በሙሉ ታማኝ ነኝ፣ አደርገዋለሁ አለ። አሁን የዚህ ደብዳቤ ጸሐፊ እሱን ነው ወደ ኋላ እንዲያስታውሱ የሚያደርጋቸው። አዲስ ኪዳንም ላይ እግዚአብሔር ለዚህ ሕዝብ አወርሳለሁ ያለው ርስት አለ፣ አስገባችኋለሁ ብሎን ነበር። ይህንን እግዚአብሔር ተስፋ የገባውን ርስት ሊያስወርሰን እንደ ኑዛዜ ቃል ሰጠን። እንደ ኑዛዜ የመጨረሻው የእግዚአብሔር ቃል ተገኝቷል። የመጨረሻው ተገኝቷል። ለዘላለም በሰማይ ከኔ ጋር ትሆናላችሁ አለ። ያ ሰማይ ያለ ከተማ የናንተ ነው። ኑዛዜውን አግኝተነዋል። ይሄ ኑዛዜ ግን ጸንቶ የጠላሁን እንዲሆን ተናዛዡ ወይንም ደግሞ ቃል የገባው አካል መሞት ይጠይቀዋል። የክርስቶስ የመስቀል ሥራ ባይዞ እዚህ ጋር ነው የሚገባው። አዎ ርስቱን አግኝታችሁታል ወይ? አዎ። የእናንተ ነው ወይ? አዎ። በቃል ደረጃ ነው አይደለም፣ የኔ ነው። በምን እርግጠኛ ነህ? ኢየሱስ ሚዲయేተር ብቻ ሳይሆን ቴስታተር ሆነ። አሁን መሃል ላይ ገብቶ እኔና አብን የሚያማልድ አይነት ብቻ አይደለም። እኔን ወደ አብ የሚያማልደኝ ብቻ ሳይሆን
መስዋዕቱ ሆኖ ሞቶ የተናገረውን ቃል ፈጻሚ ሆነ። ኢየሱስ በመስቀል ላይ ሲሞት የሰማይ ርስት ማረጋገጫ እጄ ላይ ገባ። አልቋል። ባለ ርስት ነን። በስማችን ዞሯል። ጎናቸው አልሶ የሰማዩ ከተማ በስም ዞሯል በሉት። እንደዚህ አይደለም። በደንብ ነቅነቅ አድርጉትና ኮራ ብላችሁ ባለ ርስት በሉት። ባለ ርስት፣ የተረጋገጠ ርስት፣ የጸና ርስት በኢየሱስ ደም ተረጋግጧል። በኢየሱስ የመስቀል ሥራ ተረጋግጧል። ኢየሱስ መስቀል ላይ ሲሞት ርስቱን ተቀበልን። ባይዘዌ መሬት ላይ ሲመጣ ታምራት ሲያደርግ ዝም ብሎ ሲመላለስ ሲወጣ ሲገባ አይደለም፣ ሲሞት ነው የተረጋገጠው። ሞቱ መረጋገጥ ነበረበት። ኢየሱስ መስቀል ላይ ሞተ፣ ርስታችንን ተቀበለ። የዚህ ደብዳቤ ጸሐፊ እያቀረበ ያለው እችን ነው እያቀረበ ያለው። ቁጥር 16 እና 17 ወደ ቁጥር 15 ነው አይደል የሚገፋው? እንደዚህ ወደ 9 የሚገፋው። ቁጥር 16 እና 17 ተናዛዡ ካልሞተ በቀር ይላቸዋል። እሺ ኑዛዜው አይጸናም። ከዛ ይቀጥላል። ተናዛዡ በሕይወት ካለ ኑዛዜው ምንም አይጠቅምም። ታዲያ ተናዛዡ ሞቷል እንዴ? ኦፍ ኮርስ ሰማይ ከተማ አለ፣ ርስት አለ ብሎ ማን ነገረን? ጌታ ኢየሱስ። እሄዳለሁ አይደል ያለው? ዮሐንስ 14ን አንብበው እናንተ። ዮሐንስ 14ን አንብበው። መሄዴ ነው አለ። በጣም ነው የምወደው። ብዙ ጊዜ ለአዳዲስ ሰው ነው ይሄን የምንሰብከው። ለኛ ነው ባይዞ የተባለው። 3 ዓመት ተኩል ተምረው ቁጭ ብለው ለተማሩ ትምህርት ለጨረሱ ዲግሪ ለጫኑ ግራጁዌሽን ዴይ ላይ ነው ባይዘው። የግራጁዌሽን ዴይ ኢየሱስ የሰበከው ስብከት ነው። መሄዴ ነው አለ። ጨረሷ። አሁንም ማስተምረው ነበረኛው ጨረስኩ። ተማራችሁ? ምሩቃን ሰብስቦ አሁን ልሄድ ነው ሲል አይዟችሁ አትፍሩ ብሎ ነው የጀመረው። እንደውም አይዟችሁ አትፍሩ፣ እሄዳለሁ፣ አባት እንደሌላቸው ልጆች አልተዋችሁም፣ ከዛ ደግሞ እመጣለሁ፣ ከዛ ደግሞ ወስዳችኋለሁ፣ እኔ ባለሁበት በዛ ከኔ ጋር ትሆናላችሁ ብሎ በጣም ትልቅ ነገር ዝም ብሎ አወራ። ብዙ ጥያቄ ውስጡ ያለው ነገር ዝም ብሎ ነው እንደቀልድ። እንግዲህ እሄዳለሁ ራሱ ክብደቱ። አሁን እኛ እኮ ባይዘው ሄዶ በመንፈስ ቅዱስ አማካኝነት ድጋሚ ውስጣችን ገብቶ እኮ ነው እንደዚህ በሰላም እንኖረው። አንተ 3 ዓመት ተኩል አብረው ኖረው መሄዴ ነው አለ። ስንት ነገር አስትቷቸው የኃጢአት ምናምኑን መቶ መረብ አሰቅሎ ገቢ ማግኛቸውን አሰቅሎ ክላይንቶቻቸውን በሙሉ የስራ ትቷል ባክሱ ዝም ብሎ ጌታን እያለ አስብሎ ከዛ ሊሄድ ነው ሲል ባለፈው ሳምንት ያልኳችሁ ነው። ካንተ ወደ ማን? ጴጥሮስ ብቻውን ይሄዳሉ አይልም እንዴ? እንሄዳለን። እነዚህ ይሳል ዞሮ ምን ይሻለን እንዴ? ሚስቶቻቸውም አይቀበሏቸውም። የሆነ ታሪክ ይሰራል ብለው ነው የተከተሉት። ኦፍ ኮርስ ዩኒቨርሳሊ ነው ታሪክ የሚሰራው። ዝም ብሎ በግል እንዳይመስል። ሰማይና ምድር ነው እንደሚያጨባብጠው። ሰማይን መሬት ነው ጎትቶ ያመጣው። መሬት ያለን ሆኖ ሰማይ እየቀላቀለን ሊሆን አይችልም። ማንም በምንም ሊያደርገው አይችልም። ሰርታ አታመጣውም። ኢየሱስ በነፃ የሰራው ከዛ ሄደ ነው አለ። አሁን መንፈስ ቅዱስ ስትሞላ ምን ትሆናለህ መሰለህ? እርግት ትላለህ፣ እጸልይበታለሁ ትላለህ። ካልተሞላስ ቶሎ የሚታይ ትርፍና ኪሳራ። መሄዴ ነው ሲል ጌታ ሆይ ወዴት ነው የምትሄደው? ከዛ ደግሞ ምን ብሎ ነበር መሰላችሁ? እሄዳለሁ አለ። ህዝብ ፊት እሄዳለሁ አለ። ወዴት እንደሚሄድ አታውቁም አለ። አጠቃላይ ነው ያወራው። ሲያወራ ፈሪሳውያን እንደዚህ አሉ፣ ወደ ግሪክ ከተሞች ሊሄድና እዛ ሊኖር ነው እንዴ? እውነታቸው ነው። ፍጥረታዊ ሰው የሚያስበው እሱን ነው። ኢየሱስ መንፈሳዊ ወሬ ነው የሚያወራው። ወደሚሄድበት አታውቁም አለና ከእናንተ ማንም አይከተለኝም አለ። ግሪክ ቢሆን እንዴት አትከተለውም? የትራንስፖርት መክፈል የቻለ በሙሉ ይሄዳል። አትከተለኝም ማለት ወደ ላይ ነው። ወደ ጎን የትም በረት ይሄዳል። ወደ ላይ ግን ወሳጅ ያስፈልጋል። አውሮፕላን ራሱ 20 ምናምን ሺህ ጫማ 40 ምናምን ሺህ ጫማ ነው የሚሄደው። ከዛ በላይ አይሄድም። እሱም
ባይዘው ግራቪቲ ጎትቶ ማስቀመጥ ብቻ እንዳይመስል ከግራቪቲ ብትወጣ አትኖርም። አኗሪ ያስፈልጋል ወደ ላይ። ግራቪቲ ባይዘው መኖሪያም ጭምር ነው። ግራቪቲ ባይኖር ኦይ አረ ወደ ጎን ነው የምንሄድ። እንዴ ምን ይሆንክ እንደሆነ ራሱ አጣቀው። እግዚአብሔር ይመስገን ስለ ግራቪቲ። ወደ ላይ ግን አየን ንጥቃት እሄዳለሁ አለና አትከተሉኝ። መንፈሳዊ ነው ወሬው። በትክክለኛ የባለ አእምሮ ወሬ እነ ጴጥሮስ ሰብሰብ አሉትና ጌታ ሆይ ወዴት ነው የምትሄደው? መንገዱንም ደግሞ ንገረን እንጂ። አንደኛ ሄዳለሁ አልካው፣ መዳረሻውንም ቀጥሎ መንገዷንም መከታተላችን አንተም ብለን የመጣ ነው። ተከትለን ሄድ አለብን። አሁን ወዴትም አንመለስማ፣ በቃ ተከትለን ነው ምን ሲሉት መንገድ እውነት ሕይወት እኔ ነኝ። አሁን መዳረሻው ሰማይ ነው፣ መንገዱስ እኔ ነኝ፣ በእኔ ላይ ነው። ወደ ሕይወት የሚያደርሰው እውነተኛው መንገድ እኔ ነኝ ነው አለና አሁን የሚሄደው አባቴ ጋር ነው ሰማይ አላቸው። ዋው! ስፍራ ላዘጋጅላችሁ ነው የሚሄደው። አዘጋጅቼ ስጨርስ እመጣለሁ። እምመጣው ዓለሙን ሁሉ አይደለም፣ እናንተን ያዳንኳችሁን እናንተን ፈልጌ ነው የምመጣው። እኔ በምኖርበት በዚያ ከኔ ጋራ ልትሆኑ ዳግመኛ እመለሳለሁ። እንደዚህ ማለት የቻለ ጌታችን ኢየሱስ ክርስቶስ ብቻ ነው። ተመልሶ የሚመጣ የለም። ኢየሱስ ብቻ ነው ተመልሶ የሚመጣው። የለም ወደ ላይ የሄደው እሱ ነው። ወደ ላይ ሄደ የለም። እሱ እመጣለሁ አለ። ሕያው ስለሆነ ነው የሚመጣው። ከኢየሱስ ውጪ ሞትን ተሻግሮ በሕይወት የሚኖር የለም። በእርሱ ያመኑትን ብቻ እርሱ ያኖራቸዋል። ከዛ ውጪ በሙሉ ከሞት በታች ነው ያለው። ኢየሱስ ብቻ ሕያው ነው። በእርሱ የምናምን እኛ ሕያዋን እንሆናለን። ርስታችሁ ይሄ ነው አለ እና አብ ጋር ነው የሚሄደው ሲል ፊልጶስ ነው አይደል የጠየቀው? ፊልጶስ አይደል? በጣም በእውነት ጎበዝ ተማሪ ነው። ብርሃን ምናምን ነው የሚያጥረው እንጂ ግን እንትን በጥንቅቅ አድርጎ ነው የሚሰማው። አብ ጋር ነው የምትሄደው አለው። አዎ እንደው አንድ ጥያቄ ልጠይቅሃለሁ። ጠይቀኝ። አብን አሳየንና ይበቃናል። እስተደል ምትሄደው አብ ጋር ልትሄደው ሁሌ አባቴ ስትል እንሰማሃለን። አብ ትላለህ። አንድ ሁለቴ ደግሞ አብም ሰማይ ከፍቶ ልጄ ብሏል። አብን አንድ ውስጥ አንድ ያሳየን እና ምንም አንፈልግም። አሁን መሬት እንዲህ በቃ ለመኖር ግጥም አድርገን ነው የምንሰብከው። አንድ ያሳየናል። ፊልጶስ አቤት አለ። እስከ ዛሬ ከእናንተ ጋር ስኖር አታቀኝም እንዴ? እንዴት ጌታ ሆይ አለው። አንተ ግራጁዌሽን እንዴት ኤሌመንተሪ ጥያቄ ትጠይቀኛለህ? እኔን ያየ አብን አይቷል። እኔ በአባቴ አባቴስ በእኔ እንዳለ ይህንን አታምንም እንዴ? አብ ሊገልጥ የወደደውን በሙሉ እኔ እኮ አሳይቻችኋለሁ። አባቴ በእኔ እንዳለ አታምንም እንዴ? እኔስ በአባቴ አምናለሁ ጌታ ሆይ አለው። በቃ ጥያቄው አለቀ። አሁን አብ ወደ ምድር ቢመጣ እኔ ያሳየውክን ለማሳየት ነው የሚፈልገው። አሁን ሰው ማየት አቅቶት ትሞታላችሁ ያለን እኮ አብ ኢየሱስ ያሳየውን ለማሳየት አብ እንዴት ኮሚኒኬት ያርገን? ስለዚህ ኢየሱስ እኔ ወርጄ ያስረዷችሁ የአባቴን ነው። አብ ሊነግርህ የፈለገው እኔ የነገርኩህን ነው። ሊያሳይ ሲታገል የነበረው እኔ ያሳየውክን ነው። ዴስቲኒ አሁን እኔ እምወስድ ጋ ነው አብ የፈለገ። ስለዚህ አብ እርሱ በእኔ በኩል በሙላት በእናንተ መካከል ተገልጧል። ለድነታችን የሚሆነውን በሙሉ ኢየሱስ ነግሮን ሄዷል። አያስፈልገንም ከዚህ በላይ ፎር ሰርፕራይዝ በእውነት አያስፈልገንም። አሁን አንዳንድ ሰው በጣም እንትን ይፈልጋል፣ ያልተጻፈ ነገር ሂድን ይሄን ከጀርባ ከጥቅሱ ውጪ ከመጽሐፉ በላይ በሰማይ ርስት አለ። ከዚህ በላይ ምን ይበለኝ? አሁን አንዳንድ ሰው ርስቱ እንዲብራራ ይፈልጋል። መጽሐፍ ቅዱሱ የሚፈቅደው ድረስ እንሄዳለን።
ከዛ ውጪስ ብዙ አትጨነቁ፣ ስትሄዱ ታገኙታላችሁ። ብዙ አትጨነቅ፣ እንዳለህ ብቻ እርግጠኛ ሁን። በክርስቶስ ደም በኩል በመስቀሉ ሞት በኩል ተረጋግጦ እጃችን ላይ የገባ ርስት አለ። ተቀብለናል። እንዳልተቀበለ ሰው እንዳትኖሩ። የእግዚአብሔር ቃል እውነት ነው። ታውቃላችሁ አይደል? እውነት ነው የእግዚአብሔር ቃል። ኑዛዜው የተነገረው ቃል ጸንቷል። እግዚአብሔር የተናገረውን አድርጓል። እውነተኛ አምላክ ነው እግዚአብሔር። ርስት እሰጣለሁ አለ ጌታ ኢየሱስ ክርስቶስ ቆሞ ርስት አለ ትወርሳላችሁ የእናንተ ነው ሲለን አሜን ብለኑ። ግን እንዴት ኑዛዜ ተናዛዡ ካለሞተ በቀር እንዴት ይሆናል ስንል እሞታለሁ አለ። እኔ ሞቼ የኔ ነው አወርሳለሁ። እኔ ባለሁበት በዚያ ከኔ ጋር ርስታችን በሰማይ ጸንቷል። ቴስታመንት ኦልዌይስ ዲማንድስ ኑዛዜ ዲማንድ የሚያደርገው ዴዝ ነው። ኑዛዜ በጣም ቢሲሪየስ እንደዚህ አይነት ነገር እውነቴን ነው የምነግራችሁ። ኢየሱስን ሕይወት የጠየቀ ጉዳይ ነው የተናገረው ቃል። ዲማንድ ያደረገው ዴዝ ከፈለ። አምጣ ሕይወትን አለው። እከፍላለሁ። አንተ ካልሞትክ የነገርካቸው የነሱ አይሆንም። እሞታለሁ። ሞቼ እሰጣቸዋለሁ። ያን ያክል እኔ ርስቴን እንድቀበል ኢየሱስ ሕይወቱን ከፈለ። ሞት ይጠይቃል። እሞታለሁ። እወዳችኋለሁ በሚለው ትምህርትህ ብቻ አይድኑ። ለእናንተ ስል ነው መሬት ድረስ መጥቼ እያዩአችሁ ያለሁት። በጣም ሊሆን የማይችል ክፍያን የከፈልከው መሬት ድረስ መምጣት። ካልሞተ ግን አይሆንም። ኢየሱስ ተዋርዶ ዝቅ ብሎ ራሱን ባዶ አድርጎ የባሪያ መልክ ይዞ በሰው ምሳሌ ተገኝቶ ያንን ሁሉ የተጎዳ አይነት ኑሮ መሬት ላይ 33 ዓመት ተኩል ኖረ። ካልሞተ ግን ሕይወቱን ካልከፈለ ግን የኔ አይጸናም። ዲማንድ ያደረገው ኢየሱስን ዴዝ ነው። ኦልዌይስ ማለት ነው። አንዳንዴ እንዳይመስልህ አንተም በሕይወት እያለ ከተናዘዝክ ኑዛዜ ምን እንደሚጠይቅ ታውቃለህ? ሞት ይጠይቃል። ስለዚህ ነው ሰው ቶሎ ቆሞ አይናዘዝም። ኑዛዜ ሰሞ ሰውዬ እንዳይገለኝ ብሎ መጨረሻ ላይ ነው የሚያወጣት። ክብር ለኢየሱስ ይሁን። ስለዚህ ኢየሱስን ይሄንን ጠየቀው፣ አረጋለሁ አለ። ፎርጊቭነስ ደግሞ ዲማንድ የሚያደርገው ብለድ ነው። ይኸው እዚህ ጋር ደም ካልፈሰሰ ስርየት የለም። ፎርጊቭነስ ኦልዌይስ ዲማንድ የሚያደርግህ ብለድ ነው። በቀደመው ኪዳን ለሕዝቡ ስርየት እንዲደረግ ደም ይፈስ ነበር። ደም ፈሶ ይረጫል፣ ቀጥሎ ይቀባል። ዲማንድ የሚያደርግህ ፎርጊቭነስ ደግሞ እግዚአብሔር እኔን ይቅር ለማለት ምን ጠየቀው? ደም። ለዘላለም ለመማር ደም የበግ የጠቦት የምናምንማ እልፍ አለው። ንጹህ ደም ተፈለገ። ኃጢአት የማያውቀው ደም ተፈለገ። ፎርጊቭነስ። ይሄንንም እንዳትረሱ። ሁለተኛ ነው እየነገርኳችሁ ያሉት። ዲማንድ የሚያደርገው ብለድ ነው። መጽሐፍ ቅዱሳችን ከመጀመሪያው መጽሐፍ ጀምራችሁ ብታነቡ አዲሱ ኪዳን እስከተደረገበት አዲስ ኪዳን የተደረገው መስቀል ላይ እንደሆነ ታውቃላችሁ። አዲስ ኪዳን የተደረገው ኢየሱስ መስቀል ላይ ደሙን ሲያፈስ ነው። የኃጢአት ስርየት የተገኘው ኢየሱስ መስቀል ላይ ደሙን ሲያፈስ ነው። ኪዳን ግዴታ፣ ይቅርታ ግዴታ ደም ይጠይቃል። ስለዚህ እግዚአብሔር ልጁን ላከ። በጣም አስደናቂ ነው። ለፎርጊቭነስ ግን ዲማንድ ያደረገው ብለድ። ሁለተኛው እሱ። ሶስተኛው ጀጅመንት። ሁል ጊዜ ዲማንድ የሚያደርገው ሰብስቲቲዩት፣ የሚተካ ሁሌ ፍርድ ካለ ነፃ እንድትወጣ ተክቶ ፍርድን የሚቀበል ያስፈልጋል። ይኸው
መስዋዕት የሚቀርበው ለምንድን ነው? ደም የሚፈሰው ለምንድን ነው? እንስሳትን ለምንድን ነው አምጥተው መስዋዕት አድርገው ደማቸውን የሚያፈሱት? በዛ ኃጢአተኛ ምትክ ነው። ጀጅመንት ዲማንድ የሚያደርገው ሰብስቲቲዩት ነው። የሚተካ መሃል ላይ የሚገባ ይጠይቃል። ካልሆነ አንተን ይበላል። ፍርዱ አንተን ያገኛል። አንተን እንዳያገኝ ተክቶ የሚገባ ይፈልጋል። ስለዚህ ኢየሱስ እነዚህን ሶስቱንም ሆኗቸዋል። ለፎርጊቭነስ ደም አፍስሷል። ለእኔ ፍርድ ሰብስቲቲዩት አርጎኝ ገብቷል። ቴስታመንቱን ለማጽናት ጌታ ኢየሱስ ክርስቶስ የሚጠይቀውን ነገር በሙሉ ከፍሎታል። ክብር ለኢየሱስ ይሁን። አዲስ ኪዳን ይሄ ነው። ርስት አለን በሰማይ የሚጠብቀን ታላቅ የከበረ ርስት አለ። እንደዚህ ህዝብ አይነት ህዝብ በምድር ላይ የለም። በጣም ተስፋ አድርጋችሁ የምትጠብቁት ነገር ምንድን ነው? እናንተ እንደው በእውነት ብዬ ልጠይቃችሁ፣ ቆም ብላችሁ እንድታስቡ፣ ወደ ቤታችሁ ስትሄዱም እንድታስቡ፣ በጣም ጓጉታችሁ የምትጠብቁት ነገር ምንድን ነው? ህይወት ልትከፍሉለት የሚገባ ነገር አይደለም። በጣም ህይወታችሁን ልትከፍሉለት አይገባ። ስትደርስበት ሉዝ አድርጌያለሁ ትላለህ። በጣም ጓጉተን ልንጠብቀው የሚገባ ርስታችን በሰማይ አለ። ምድረ በዳው ባይዘዌ ምድረ በዳው የእስራኤል ምድረ በዳ የሄደችበት የዚህ የሲናው ምድረ በዳ እግዚአብሔር እስራኤልን ሲመራት ባይዘዌ ምድረ በዳ እንዳልሆነ ታውቃለህ። ቀን የደመና አምድ ይመጣል፣ ጥላ ቀስቀስ፣ ሌሊት የእሳት አምድ ይመጣል። ብርሃን ብቻ እንዳይመስል ሙቀት፣ በረሃ ቀን በጣም ይሞቃል፣ ሌሊት ደግሞ ብርድ አለው። ስለዚህ ሁለቱን ባላንስ ነው ባይዘው የሚያደርገው። ሐሩሩን እየከለለ ብቻ እኮ አይደለም፣ እያቀዘቀዘ ነው። ደግሞ እንዳይጨልምባቸው እያደረገ ብቻ አይደለም፣ ሙቀት እየሰጠ ነው። ጫማቸው ከእግራቸው ጋር ያድጋል፣ ልብሳቸው ይጨምራል አብሯቸው። ምግብ የመላእክ ምግብ በሉ አለ ጳውሎስ። ምድረ በዳውን ኤደን አረገው የሚለው እኮ ለዛ ነው። በረሃውን ገነት አረከው እኮ ይላል። ምድረ በዳ ነው ኤደን፣ በረሃ ነው ገነት። ማን ያረገው? እግዚአብሔር። ቃልህን ላክ እና ምድረ በዳ ሲና በታሪኩ እንደዛ ሆኖ አያውቅም። ውሃ ጠማን ሲሉ እግዚአብሔር ባይዘዌ ውሃ አውጪ አይደለም የሚልከው፣ አለት አፕሮች ያደርጋል እግዚአብሔር። ለምን መሰለ የሚያደርገው? እኔ እግዚአብሔር መሪ ነኝ እኮ እያለ አሁን ኑር ነው የሚልህ። ኧረ አያስፈልግም፣ የትም አንሄድም። እግዚአብሔር ግን አይ ዴስቲኒው እሱ አይደለም አላቸው። ከነዓን አለ ያዘጋጀሁት። ይሄስ አመራር ነው። እግዚአብሔርን አንፈልግም፣ ንጉሥ ሾመንን እስራኤል በጣም እኮ እልህ በቃኛ። ይሄ ሙሴ የሚሉ ሰው የት እንደገባ አናቅም፣ የሚያመልከው ምን የሚለው አናቅም። በቃ ጣዖት ስራልንና ተመልሰን ዞረን እንሂድ። አረ ምንም አትሰሩ። ግብጽ እባክህ ዱባው እንዴት ያለ ዱባ ይባላል። አሁን ለምን መሰለ እሱን የወደዱት? የሮያል ምግብ አያውቁም። እርሻ ስለሆነ የሚያሰሯቸው። አይ ዱባው ጋር ነው ያለው ሰውየው፣ ከመሬት ነው የሚነቅለው ሽንኩርት ጋር። የሮያል ምግብ አያውቅም። የሮያል ምግብ የሚያውቀው ሙሴ ነው። አማርኛ የለም። የሮያሉን ቢያውቁ ምን ሊሆኑ ነው? አያወጡ ጀመረ አያወጡ። መሯቸው ነው ባይዘው የወጡት። አያወጡ እንዴ መከራ እኮ እግዚአብሔር አስባላቸው። ምቾት ባክ ግብጽ እንመለስ። ለዛ እኮ ነው እግዚአብሔር አንዳንዴ ባይዘው ወሰድ መለስ የሚያደርገን። በጣም ሲመቸን የሆነማ እናቆሶ እያለኝ ውስጥ በቂላል ባይዘው አንተ ራሱ ትተዋወቃለህ እንደ አዲስ። ተውት ነው ያለከው ሰውዬ ቃሉ ይቀየራል። ስድብ ይሏል። ምቾት በእንትንስ በዚህ በመከራስ ሽሪንክ ካርጎ ሰውየው ውስጥ ሆኖ ሲጸልይኝ ነው አብሮ አሜን ጌታ ሆይ ጎብኘኝ ሲል የመቻቻል ያኛው ታውቃለህ። ለዛ እኮ ነው ጳውሎስ ግደሉት
ኦልዌይስ ጳውሎስ ሪንግ ውስጥ አስገብቼ እገጥማለሁ የሚለው ሰይጣንን አይደለም፣ ስጋዬን። ለምን? እድል የሚጠብቅ ነው። እድል ጠብቆ እንቅ ያደርጋል እና ሁሌ መቷል። ምድረ በዳው ይሁን። አንዳንዴ አመራሩ የእግዚአብሔር አመራር በቃ እግዚአብሔር ኤክሰስ ነው። ምግብ አማሪ ስል የመላእክ አይደል? አሁን በልተው አያውቁም እኮ። አሁን ለሽንኩርት ቮካብለሪ አለ፣ ሽንኩርት የሚል ዱባም ታውቃለህ። መና እኮ ትርጉሙ ምንድን ነው ማለት አይደል? ትርጉሙ ምንድን ነው? ግን የድሮ ሰው ግን አይገርምም? ምንድን ነው ብሎ ይበላል። ምንድን ነው? እስቲ ቀመሰው፣ ተጎራረሰው፣ ይጣፍጣል። አንተ ቆንጆ ነገር ነው ለነገም ማጠራቀም ሲለው ተልቶ ያድራል። ለምንድን ነው የሚተላው? እግዚአብሔር እኮ እኔ አቅራቢ ነኝ፣ አይጎልብህም። ለምንድን ነው የምታጠራቅመው? ቼክ ማድረግ ያለብህ የኔን አብሮነት ነው። አረ ጎተራህን ቼክ አታርግ፣ እኔን ቼክ አርገኝ፣ እኔ ልኑር እንጂ ካንተ ጋር። ይሄ ምንድን ነው? ህይወት ሰጪ ነኝ፣ ምግብ አይደለም። ህይወት እያኖርኩ አይደለም ወይ? አይ የፈርዖን ሜንታሊቲ ስላላቸው ነገ ቢያስረበኝስ ይላሉ እግዚአብሔርን። ፈርዖን ነው የሚያስርበህ። እዛ ዓለም እያለ ሲያሰቃየው ስለኖረ እዚህም ሲመጣ አረ ሰብሰብ አድርግ። አይታወቅም አንተ እግዚአብሔር ቢቀየርስ ይልሃል። እንኳን እግዚአብሔር እኮ ሰው ጥሩ ሰው እኮ አይቀየር። ክብር ለኢየሱስ ይሁን። እግዚአብሔር ግን አይ እዛ ጋር አይደለም፣ ርስት አለ ነው። አሁን አይ እንዲህ ሲመራ ሲያወጣን ሲያስገባን ሲመግበን ተአምር ሲያረግልን እግዚአብሔር በሚያረገው ነገር ሰማይ እንዳትረሱ። አሁን ብዙ ሰው ሲመጣ ተሰብኮ ሲመጣ አገሬ ሰማይ ነው ብሎ ይመጣና ሲቆይ ለ500 ካሬ ነው ጸሎቱ። እግዚአብሔር ሆይ የሰማይ ርዕስ ይጠፋል፣ ሌላ ነገር ይዟል። ኖ የመጣንበት የሰማነው ወንጌል ልክ ነው። እሱ ላይ እንብሰል፣ እሱ ላይ እንኑር። እዩት የዚህ ደብዳቤ ሴንተር እንግዲህ ዕብራውያንን እኛ 1 ዓመት ከምናምን ያጠና ነው። ይሄን ሁሉ ጊዜ ግን እዩት ሰውየው ምን እየነዘነዘ እንደሆነ። ምንድን ንዝንዝ ጭቅጭቅ የሚያረጋቸው ሰዎቹ ልባቸውን ውትውት የሚያረገው ኢየሱስ ጋር የመስቀል ስራው ጋር መስዋዕቱ ላይ ደሙ ላይ የተሰራው ስራ ላይ ፎከስ እንዳይነቅሉ ጴጥሮስ እንደዚህ አላቸው። ሁለተኛ ጴጥሮስ ላይ ከዚህ ድንኳኔ ልሄድ እንደሆነ ጌታ አመለከተኝ አለ። መሄዴ ነው አለ። በጣም እንዴት አይነት የተባረከ አገልጋይ ነው። ሲኖር ያውቃል፣ ልሄድ ሲል ደግሞ ያውቃል። ልሄድ ነው አለና ሳልሄድ በፊት ደጋግሜ እነዚህን ጉዳዮች እነግራችኋለሁ አለ። ምንድነው የምትነግረን? ስለ መምጣቱ፣ ስለ መገለጡ፣ ስለ ዳግም ምጽአት እኮ ነው። ደጋግሜ ነው የምነግራችሁ። ለምንድን ነው ወትወት የምታረገ ሌላ ርዕስ የለም ወይ ሲሉት እንደዚህ አለ። እኔ ከሄድኩ በኋላ እንዳትረሱት። ደግሜ የምነግራችሁ እኔ ከሄድኩ በኋላ ሌላ ነገር ደግሞ ተከታችሁ እንዳትይዙ፣ እዚህ ላይ ስቲክ እንድታረጉ ባገኟችሁ ቁጥር በህይወት ሳለሁ እማንጸጸትበት ነገር ቢኖር ይሄ ነው። አትጸጸቱም። ባይዘው በእውነት ነው የምነግራችሁ። አንዳንዴ ኢማቹሪቲ ልጅነት ብዙ ነገር ያምር የለ ልጅነት ልጅ አሁን እኮ በጣም ትንሽ ነገር ሰጥተው ጌም ሰጥተው በጣም ከነገርከው ትልቅ ነገር እሺ በቃ እሺ ችግር የለም በቃ ጌም ውስጥ ይላል። ልጅ ስትሆን ነው እንደዚህ። ትልቅ ሰው ጌምን ካብትለው በማላይ ነው የምትጫወተው ነው የሚል ጌም እኔ ነው እንዴ ጌም ለምን የመታገስ አቅም አለው ነገሩ እስኪደረግ። ልጅ የመታገስ አቅም የለውም፣ ማቆያ ነው የሚያባብለው። ትልቁስ አራጣ ይሄን ሁሉ መጣው አይደል እንዴ ይላል። የቀረኝ ትንሽ ነው፣ በሆነው ጊዜ ይሁን እኔ ባልደርስበት ልጄ ይቀበላል ብሎ ይጠብቃል። ትልልቅ ሰው አይታችኋል? የሚያወርሰው ነገር ብዛት አንዳንድ ቤተሰብ እሱስ እንድንክስ አድርገው እሱ ሳይኖር ብዙ ነገር አስተካክሎ። ለምን ማቹር ስታረግ የመታገስ አቅም ትልቅ ነው፣ መጠበቅ ትችላለህ። ዋጋ የምትሰጠው ለትልቅ ነገር ነው። በየመንገዱ የሚያባብል ነገር አትጠብቅም።
እግዚአብሔርም እየመጣ በየመንገዱ እንትን አደርግልሃለሁ፣ አይዞ እንትንም እሰጥሃለሁ፣ እንትንም ሲሆንልህ አያረግም ነው እንዴ? ያረጋል። ምንድነው ታዲያ ልዩነቱ? እንብሰል ነው። ስትበስል አያረግም? ያረጋል። ማረጉ መች ይቀራል? የፈለገ ብትበስል አንተ ነህ ማኔጅመንትህን የምታስተካክለው እንጂ ለእግዚአብሔር ሁሌ ልጅ ነህ፣ ሁሌ ልጅ ነህ። አሁን እግዚአብሔር መቼም አድገህ አይቶ አይልም። የዘላለም አምላክ ፊት 120 ዓመት ምንድን ነች? ነጥብ አይደለም። ባይዘው በ120 ዓመት ስትሞታውን ኖሮ መጣ ነው እንደሚልህ እንደፈጠርኩት አላ አንዴ 900 የኖረ እኮ አለ። እኛ በሰባ ሄደናውን እንደ ብርቅ እድሜ ጠግበው እግዚአብሔር ጋር ሁሌ ልጅ ነን። ግን እኛ ማቹር እናርግ፣ እንደግ። ትንንሽ ነገር አያጓጓችሁ። ሰማይ ረስታለ እና በቃ የማይንድ ሴታፕህን እዛ ላይ እስኮፕህን ትልቅ አርገው። ትንንሽ ነገር ይሆናል። ለዚህ አይጠረጠርም እግዚአብሔር። ለዘላለም አምኜው ለመሬት ተጠረጥረዋለሁ እንዴ? ዘላለም ያኖረኛል ያልኩት አምላክ መሬት ላይ ምግብ ያበላኛል ተብሎ አይ በፍጹም እሱም አይሄድም። ከወንጌል ጋር ራሱ ይጋጫል። ግን አይናችን እዛ ላይ ይሁን። የምናገኘውና የምናጣው ነገር ለምስጋናና ለኮምፕሌን አይሆንም ማለት ነው። ኦሬዲ ቋሚ መስጋኝ ያደርገናል ያኛው። ይሄኛው ከመጣው ካስፈለገኝ እጠቀማለሁ፣ ካልሆነስ ቢመጣ ራሱ ባይዘው ተታው ትሄዳለህ። ከሚበልጠው ነገር የሚያዘገይ ከሆነ አያያይ ግዴለም አንተ ከፈለክ ተጠቀመው ብለህ ለሌላ ሰጥተህ ትሄዳለህ። አብርሃም እግዚአብሔር ርስት አድርጎ በሰጠው ምድር እንደ መጻተኛ ኖረ። በገዛ ርስቱ የእሱ እኮ ነው ርስቱ። ለምንድን ነው አንተ በገዛ አገር ላይ መጻተኛ የሆንከው ስትለው፣ እግዚአብሔር የመሰረታትን ከተማ ከሰማይ የምትወርደውን ኢየሩሳሌምን እጠብቃታለሁ። ምን ያክል ቢበስል ነው አይወል ነጥቆ እንዳይመስል የወሰደው እግዚአብሔር ርስት አድርጎ ሰጠው ነው የሚለው። እግዚአብሔር በሰጠው አገር ላይ እንግዳ ነኝ አለ። እንግዳ ነኝ። እግዚአብሔር እኮ ነው የሰጠ፣ ቢሆንም እንግዳ ነኝ። ለምን? እሱ የሰራት ከተማ ከሰማይ ትወርዳለች። እዛ አገር ነው ቤት እንዲኖረኝ የምፈልገው። ይሄኛውን እናንተ ወሰዱት ብሎ ለሚስቱ ለሳራ የመቃብር ቦታ ከኤሞር ሰዎች ሄዶ ገዛ ይላል። በገዛ እሱም ብለው እኮ ነው መጥቶ የሰፈሩት። እነሱ ነበሩ መግዛት የነበረባቸው ከሱ። ምን አይነት አቲቲዩድ ነው! እግዚአብሔር ወንጌልን እላያችን ላይ ይድፋው፣ ግልብጥ ያርግብን። አኗኗር አካሄድ የሚያጓጓ የሚያምርና የማያምር ነገር ሁሉ ቶታሊ ዲፍረንት። ክብር ለኢየሱስ ይሁን። አብርሃም አልደከመም ወይ? ደክሟል። ምንድነው ለመነሳት ኢነርጂው? እግዚአብሔር የመሰረተው ከተማ ከፊት አለ። ጳውሎስ አልደከመም ወይ? ደክሟል። ጴጥሮስ በጣም መሲ እስከ መካድ ደርሰዋል። ኢነርጂያቸው ምንድነው? ድጋሚ ብድግ ብለው ወንጌል አገልግለው የሞቱት በምን ምክንያት ነው? ሩቅ ነው የሚያዩት። እግዚአብሔር ጠላኝ እንዴ የሚል እግዚአብሔር ጠላኝ ብለህ ውስጥ ካሰብክ ጭንቅላት ላይ ጭና የተቃውሞ ጸሎት ነው መጸለይ ያለብህ። ባይዘው ልቀቅ ሂድ ኮርነር አግኝቷል ማለት እኮ ነው። አይ ግራውንድ ሊያረግ ነው። ጠላኝ ስትል ይገጣጥምላል። ባይዘው እንትን ተበላሽቶብህ የለ እንትና ሳይጸልይ ተሳክቶለት የለ እንደ እንትና በጌታ ራሱ አይደለም ዝም ብሎ ነው የሚሰምርለት። አንተ አሁን ምን የቱ ጋር ነው የወደደ ይላል። ፋይል አደራጅቶ ዶሴ እንደዚህ ሰይጣን ፍራክሽን ኦፍ ሰከንድ ታውቃለህ አይደል? የድሮን ሁሉ ነው የሚያመጣው። ኧረ ብታይ እንትኑ በጣም ሲስተሙ ከባድ ነው። ሰይጣን ብቻውን አይደለም የወደቀ ስንት አለ የማይቆጠር። ሲሶኮ ነው ይዞ የወረደው። እንዳለ ፋይል ይዞ ነው ባይዘው የቆሙት። አንድ ከተገኘ አደራጅተው ከመወለድ ጀምሮ የዘር ማንዘር ሁሉ አሁን ቤተሰብ መች ተሳካለት ይላል። ካንተ አልፎ የአባትህ ትዝ ይላል። አያት ራሱ እኮ ይገርማል። ከድሮ ከገጠር ሲወጡ ይላል ከዛ ሰውዬው ከዛ ይወል መንፈስ ቅዱስ ስለማይተህ ጠጋይልና ባይዘው መንፈስ ቅዱስ አይጨቃጨቅም። እኔን እንዴት ታማኛለህ አይልም። መንፈስ ቅዱስ እንደዚህ አይነት አምላክ አይደለም። ቀስ ብሎ ኢየሱስ ሞቶልህ የለ እንዴ ሲልህ ያ ሁሉ ፋይል እሳት እልም አንተም ተነስተ ቆመ ያን ሁሉ ያልክ ሰውዬ
ቅድም የዘመርነውን ከኔ ጋር ነህ እርግጠኛ ነኝ። ኢየሱስ ጌታ ነው። ጮክ በሉና እስቲ ርስት በሰማይ አለኝ በሉ እስቲ። ድገሙና በኢየሱስ ሞት ተቀብየዋለሁ በሉ እስቲ።